ጳጉሜን አታስፈልግም ብሏል የወለንሽ ተናግሯል ብለው እኔ የሚያሳዝኑኝ ተናጋሪው አይደለም። እኔ ምእመናን ሶስት ነገር ልንገራችሁ። ያበደ የካደ የወደደ ሰው ለጥቅስ አይበቃም። ሰምታችሁኛል? በሉ ያበደ የካደ የወደደ ሰው ለጥቅስ አይበቃም። ያፈቀረ ሰው ይገርማችኋል። ያፈቀረ ሰው ለጥቅስ አይበቃም ማለት ምን ማለት ነው? እሱ ያፈቀራት ሴት ጸጉሯ ተመልጦ እንኳን መላጣ ብትሆን ዞማ ጸጉር ነው የሚታየው እሱ። ስለዚህ በእሱ አይን ስለሚያያት ሌላ ሁሉ መላጣነቱን አይሰማችሁም። አሁን አንዳንድ ጊዜ እህቶቻችን አፍቅራችሁ ትመጡና ከማፍቀራችሁ በፊት ጥንቃቄ ስለማታደርጉ ጫት ቃሚ ሊሆን ይችላል። ልክ ፍቅር ሲይዛችሁ ጫቱ ሰላጣ መስሎ ነው የሚታያችሁ። እውነቴን እኮ ማለት ሲጋራ እያጨሰ መቶ ሲጋራው ልክ እንደ ጣን ነው የሚጣፍጣችሁ እናንተ። ምክንያቱም አፍንጫችሁ ላይ ፍቅር የሚባል የተሰካ ማጥለያ አለ፣ አይናችሁ ላይ ፍቅር የሚባል ማጥለያ። ስለዚህ የወደደ ሰው ለጥቅስ አይበቃ፣ የካደም ሰው ለጥቅስ አይበቃ። የካደ ሰው እኔ አንዳንድ ጊዜ መልስ በማይሰጠው ጉዳይ ላይ እንዴት መልስ ይሰጣል? እንዲህ አይነት ሰዎች አይመሯቸውን ሲስቱ ሲያብዱ ተረባርቦ ጸበል ወይም ደግሞ ሐኪም ቤት ይወሰዳል። እኔ ቅድም አንድ መድረክ እየተናገርኩ ነበር። እኔ አንዳንድ ጊዜ ቲክቶክ ላይ እና ዩቲዩብ ላይ የማገኛቸው ሰዎች ምን እንደሚመስሉ ታውቃላችሁ? አማኑኤል ሆስፒታል ለሕክምና ሄደው ሐኪም ቤቱ አልጋ ሞልቷል፣ ክፍት አልጋ እስከሚገኝ ዩቲዩብ ላይ ጠብቁ ብሎ የላካቸውን የሚመስሉ ነው ለመናገር። እና እንዲህ አይነቶቹን ሰዎች መልስ አይሰጥም። እኔ መልስ የምትሰጡ ሰዎች ዝም ነው የሚባለው። በእውነቱ አንዳንድ ከተማ እብድ አይታችሁ እንደሆነ የሚሻለውን እብድ የሚያስፈሱበት እነማን ናቸው? ሕፃናቱ እየተከተሉ ሲጮሁ፣ እኛም ደግሞ አብዷል ብለን እንደ ታክሞ የሚድነውን እብድ እኮ ጨርቅ አስጥለነዋል እኮ ታውቃላችሁ። ገፋፍተን እኛ ኤችአይቪ የታመሙ ወንድሞቻችን እኮ ከበሽታቸው ይልቅ እኮ ያመነመናችሁ የእናንተ ምላስ እኮ ነው፣ የእናንተ ሐሜት እኮ ነው። በእውነቱ እድሜያቸውን በእድሜ ማራዘሚያ ኪኒን ተጠቀሙ። የእናንተ ምላስ በምን ያሳጥሩ? ፈረንጆቹ መድኃኒት አልሰሩ ምላስ ማሳጠሪያ። እና እንዲህ አይነት ጳጉሜን አታስፈልግም የእርግማን ወቅት ናት ብሎ የሆነ ሰውዬ ሰዎች ሲያወሩ ነበር። በጣም ነው ያዘንኩት። እኔ በተናጋሪው አይደለም። ቅድም እንዳልኳችሁ ያበደ የካደና የወደደ ሰው ለጥቅስ አይበቃም ብዬ አልፌዋለሁ። አንዳንዶቹ እሱን ተከትሎ ድንጋይ የሚወራው የዋሆች። እንዲህ አይነት ሰው ሲመጣ ፍሬን የበጠሰ መኪና ሲያጋጥምህ ጥግ ይዘህ አሳልፈህ ሲላተም ብረታ ብረት ነው የምታወርደው።